ሰላም ጤና ይስጥልኝ እንደምናላችሁ ክቡራትና ክቡራን። በዛሬዎቻችን ከፊንቴክ ጋር በተገናኘ እንዲሁም ደግሞ ከሳምንቱ የመኪና ጋር በተገናኘ አንዳንድ መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብሬያችሁም ቆያርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደወል ምልክቱን ይጫኑ። ስለ ፊንቴክ እነሱ ነገሮችን ወደ በኋላ ላይ በስፋት አሳያቸዋለሁ። መጀመሪያ ግን አሁን ያለው የመኪና ገበያ ጤናማ ነው ወይ የሚለውን ነገር እንመልከት። እንደምታውቁት የመኪና ገበያው በአሁኑ ሰዓት ላይ እጅግ በጣም እየታመሰ ነው ያለው። ኦልሞስት በቀን 50 ሺና 100 ሺህ ብር የዋጋ ጭማሪ በጣም አግባብ ያልሆነ ጭማሪዎች እየታዩ ነው ያሉት። ታዲያ ይህ አይነት ችግሮች አንዳንድ ተሽከርካሪዎች ላይ በጣም እየተጋነነ ነው ያለው። ገዢዎችን በምገዙበት ጊዜ እኛ ራሱ ደውላችሁልን ከስተመር ኢዘንስ በምንሄድበት ጊዜ የሚጠሩልን ዋጋ ከዛ በኋላም እዛው ያለውላ ጨመረ የተባለ ብዙ ችግሮች ያጋጠሙ ነው ያሉት እና ይህን ነገር በምናይበት ጊዜ በዋነኝነት ለዚህ እንደ ምክንያት የቀረበው የኢራንና የእስራኤል ጦርነት በከፍተኛ ሁኔታ ዋጋ እንዲጨምር አድርገውታል። ይህ ለአንዳንድ ሰዎች ጥሩ ዜና ነው፣ ለአንዳንዶች ደግሞ መጥፎ ነው። ከዚህ በፊት ገዝቶ ያስቀመጠ ሰው በትርፍ እየሸጡ ያሉ ሰዎች አሉ። ታርጋ ሳይለጥፉም እየተሸጠ ያለበት አማራጮች አሉ። ነገር ግን በአሁን ባለው ለብዙሃን ደግሞ መኪና መግዛት ላይ የሚፈልግ ሰው በጣም ከባድ እየሆነ ነው። ምክንያቱም በቀን 50 ሺና 100 ሺህ ብር እየጨመረ ያለው ነገር ከበድ ይላል። በዛሬዎቻችን ግን እኔ ይዤላችሁ የቀረብኳቸው ለእናንተ ለሰብስክራይበሮቻችን ጥሩ የተሻለ ዋጋ ናቸው ብለን ያሰብናቸውን ተሽከርካሪዎች ይዘላችሁ እንቀርባለን። የተሻለ ያልንበት ደግሞ ከገበያው አንጻር ስንት ነው፣ በምን ምክንያት ነው የሚሉትን ነገሮች አንድ ባንድ እንመለከታለን። የመጀመሪያው ተሽከርካሪ በብዛት ጠይቁኝ የነበረው ተሽከርካሪ BYD ሶንግ ፕላስ ይባላል። BYD ሶንግ ፕላስ እንግዲህ እኔ እውነት ለመናገር በምን አይነት ሂሳብ እንደዚህ ዋጋው እንደጨመረ ለእኔም ግልጽ አይደለም። እውነት ለመናገር መኪናው ምንም ችግር የለበትም። በጣም ምርጥ የምላቸው ተሽከርካሪዎች መካከል አንዱ ነው። ነገር ግን ዋጋው እጅግ በጣም ነው የተጋነነው። ምክንያቱም በቅርብ ከነበረው ትንሽ ወደ ኋላ መለስ ብለን ኦክቶበር ላይ 5.2 እና 5.3 ሲሸጥ የነበረ መኪና በአሁኑ ሰዓት ላይ እየተሸጠበት ያለው ዋጋ በጣም በጣም ከባድ ነው። ኦልሞስት ገበያ ላይ ከ7 ሚሊዮን 600 ሺህ ብር 700 ሺህ ብር ድረስ የሚጠሩ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ግን እኛ ጋር የደወሉ ካስተመሮቻችን ባለን ኮንታክት አማካኝነት ከBYD ሶንግ ፕላስ የአዲሶቹ 2025 የሆኑትን ከ7 ሚሊዮን ብር ጀምሮ በዚህ ሳምንት ማግኘት ችሏል። ይህንኑ ደግሞ ቴሌግራም ቻናላችን ጆይን ካረጋችሁ እንደዚህ አይነት አማራጮችን መመልከት ትችላላችሁ። እነ ተሽከርካሪዎች ጥሩ ያደረጋቸው ምንድነው? ያው በአንድ ጊዜ ቻርጅ መጓዝ የሚችሉት ነው። 605 ኪሎ ሜትር የመጓዝ አቅም አላቸው። በጣም ግሩም የሚባል ነው። ነገር ግን ያላቸው ዋጋ ደግሞ በየዕለቱ እየጨመረ ያሉ ተሽከርካሪዎች ናቸው። ኢቭን ሲላይን 06 የሚባለው ተሽከርካሪ ከነሱ የተሻለ ነው ተብሎ የተመረተው ተሽከርካሪ ራሱ ከሱ ተሽከርካሪ ጋር ዋጋቸው በጣም በ100 ሺህ ብር ልዩነት የቀረቡ ናቸው። በጣም ግሩም የዋጋ ጭማሪ የሚያስደነግጥ የዋጋ ጭማሪ ያላቸው ናቸው። ይህ አንደኛው ተሽከርካሪ ደግሞ ከBYD ሳንወጣ BYD ታንግ ኤል የሚባል አለ። ይህ ተሽከርካሪ በሙሉ ቻርጅ ኦልሞስት 670 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። ይህ ተሽከርካሪ በአይነቱ ልዩ የሆነ ተሽከርካሪ ያስባለው በዋነኝነት ካሉት የBYD መኪኖች ሁሉ በሳይዙም በጉልበቱም እንዲሁም ደግሞ በቅንጦት ፊቸሮቹም የተሻለ ስለተባለለት ነው። እነዚህ መኪኖች በሃይብሪዶች አሉ። ሃይብሪድ ኦልሞስት DMI እና DMP ተብሎ እየተሰጡ የሚገኙ ተሽከርካሪዎች ናቸው። መኪኖቹ እኔ በግሌ የወደድኩላቸው ነገር በአንድ ጊዜ ቻርጅ የሚጓዙት ርቀት ከ670 ኪሎ ሜትር ጀምሮ መጓዝ አቅም አላቸው። የፈረስ ጉልበታቸውም ኦልሞስት 680 የፈረስ ጉልበት ማመንጨት የሚችሉ ተሽከርካሪዎች ናቸው። ግሩም ናቸው። ፊቸራቸው በጣም የሚለይ ነው። አብዛኞቹ ትሪም ሌቭላቸው ፍላግ ኤዲሽን የሚባል ናቸው። ፍላግሺፕ ኤዲሽን የሚባሉት በጣም እነዚህ በሰባት ሰው ጭነው መጓዝ የሚችሉ ተሽከርካሪዎች ሲሆኑ በገበያ ውስጥ በዚህ ሳምንት ኦልሞስት በ12 ሚሊዮን ብር እና በ12 ሚሊዮን 500 ሺህ ብር ሲጠሩ የነበሩ ተሽከርካሪዎች ናቸው። ነገር ግን እኛ ጋር ኦልሞስት ከ11 ሚሊዮን ብር ጀምሮ ሲገበያዩ ነበረ። ከስተመሮቻችን በ11 ሚሊዮን ብር ስናገበያይ ቆይተናል። ኦልሞስት 1-2 መኪኖችም ሊኖሩ ስለሚችሉ መኪናው የምትፈልጉ ከሆነ ቀድማችሁ መደወል ትችላላችሁ። እነዚህ መኪኖችን ሆነ ሌሎቹን መከታተል የምትፈልጉ ከሆነ ከስር የቴሌግራም ቻናላችን ሊንክ አለ። እሱን ተጭናችሁ ማግኘት ትችላላችሁ። ጆይን ብታደርጉ እንደዚህ አዳዲስ መኪኖች አሉ። እንዲሁም ደግሞ የሚሸጥ መኪናም ካላችሁ ቶሎ እንዲወጣላችሁ በዚህ በምትመለከቱት ስልክ ቁጥር ደውላችሁልን መኪናው እንዲወጣ ማድረግ እንችላለን ማለት ነው። በተቻለ መጠን ግን ጥሩ ዋጋ በተመጣጣኝ ዋጋ ለህብረተሰቡ ብታቀርቡት መኪኖቹም የመኪና ባለቤቶችም ጥሩ ነው ብለን እናሳውቃለን። ሌላኛው ተሽከርካሪ ደግሞ እውነት ለመናገር ሁሌ ሳየው የሚገርመኝ ተሽከርካሪ ነው።
ወደ ኤሌክትሪክ መኪና የኢትዮጵያ መንግስት ፊቱን ባዞረበት ጊዜ በመጀመሪያ ከገቡት ተሽከርካሪዎች መካከል አንዱ ነው ቮልክስቫገን ID.4 ክሮስ ፕሮ። እነዚህ መኪኖች በከተማችን ላይ በጣም ታዋቂ የሆኑ ተሽከርካሪዎች ናቸው። 5 የመጫን አቅም አላቸው። ከነ BYD በፊት ብዛት ያለውን ህብረተሰብ የኤሌክትሪክ መኪና ባለቤት እንዲሆን ትልቅ አስተዋጽኦ ያደረጉ ተሽከርካሪዎች ናቸው። እነዚህ መኪኖች ያው የተገጠመላቸው ባትሪ ትንሽ ቅሬታ የተነሳበት ነበር ከሆነ ጊዜ በፊት። በተለይ ሊቲየም አየን ባትሪ 84 ኪሎዋቱ በደንብ ቴኬር ካልተደረገ ይወርዳል የሚል ነገር አለ። እነዚህ ግን በአንድ ጊዜ ቻርጅ 550 ኪሎ ሜትር መጓዝ የሚችሉ ናቸው። በጣም ዘመናዊ የሚባሉ ተሽከርካሪዎች ናቸው። ያላቸውን ፊቸር በጣም ደስ የሚል ነው። ምክንያቱም ማሙቅ እንዲሁም ቬንቲሌሽን ሲት እነሱ የመሳሰሉትን በሙሉ ያሟሉ ተሽከርካሪዎች ናቸው። የ2024 6ኛ ወር የሆኑ እጅግ ዘመናዊ መኪኖች የወጣላቸው ዋጋ ከቦታ ቦታ ልዩነት ቢኖረውም አንዳንድ ቦታ ላይ ከ7 ሚሊዮን 800 ሺህ ብር ጀምሮ ሲሸጡ አስተውለናል። ከ7 ሚሊዮን 500 ሺህ ብር ግን እኛ ጋር ከስተመሮቻችን ወስደዋል። እንደነዚህ አይነት አገልግሎቶች እንግዲህ በብዛት ኦልሞስት ትልቅ አስተዋጽኦ ነው። ምክንያቱም ያለው የፕራይስ ዲፈረንስ እንደምትመለከቱት ነው። ስደውሉልን ትንሽ ዋጋ ተጨምሯል ብንል ቅር እንዳይላችሁ፣ ያው ገበያው በጣም ዘብረርቅ ያለ ነው አሁን ያለው ገበያና ለዛ ነው። ከተማ ውስጥ ደግሞ ትንሹ ታንክ በመባል የሚታወቀው መኪና ላሳያችሁ። ID.6 ቮልክስቫገን ID.6። ይህን የተባለበት ምክንያት ብዙ አደጋዎች ላይ የተሽከርካሪ በትንሽ ጉዳት መውጣት የቻለ ተሽከርካሪ ነው። በጣም ጠንካራ ቦዲው ሁሉ ነገሩ ጠንካራ የተባለለት ተሽከርካሪ ነው። እነዚህ መኪኖች ያው ሊቲየም አየን ባትሪ ናቸው። ከዛ ውጭ ግን ያላቸው ፊቸር ኦልሞስት እነሱ ሊተካ የሚችል ተሽከርካሪ ጥቂት ናቸው። በ7 ሲተር ፉል ኤሌክትሪክ እንደነ BYD ታንጌል ካልሆነ እነ ተሽከርካሪዎች ላይ ብዙ በ7 ወንበር ስለሌለ ገበያውንም በከፍተኛ ሁኔታ ተቆጣጥሮት የሚገኙ ተሽከርካሪዎች ናቸው። እነዚህ ቮልክስቫገን ID.6 ክሮስ ምንላቸው መኪኖቹ ያው ፒውር አለ፣ ፒውር ፕላስ አለ፣ ፕሮ አለ። ነገር ግን በተለይ ፕሮ የሚባሉት እጅግ ዘመናዊና ብዙ ፊቸሮችን ያሟሉ ናቸው። እነዚህ መኪኖችም በአሁኑ ሰዓት ላይ ገበያ ላይ በጣም ተወደዋል። ከ8 ሚሊዮን 400 ሺህ ብር ጀምሮ ልታገኟቸው የምትችሏቸው ተሽከርካሪዎች ናቸው። ወደ ቀጣዩ መኪና ከመሄዳችን በፊት ግን ስለ ፊንቴክ አንዳንድ ነገሮች እንበል። ፊንቴክ ኢንቨስትመንት ግሩፕ እንግዲህ በ950 ሺህ ብር BYD ሴጉሎቹን አስገባለሁ ሰጣቸዋለሁ ብሎ ከብዙ ሰው ብዙ ገንዘቦች እንደተረከበ ይታወቃል። ከዚህም ጋር ተያይዞ ብዙ እንቅስቃሴዎች የተደረጉ ይገኛሉ። ኦልሞስት ግን በዚህ ጉዳይ ላይ መንግስት በደንብ ኢንቮልቭ አድርጎ ስለሚገኝ ብዙ ሰዎች ይሄንን መኪናችን ከፍለን አልተሰጠን የምትሉ እዚህ ሄዳችሁ ማመልከታችሁን አትርሱ። ብዙ ሰው እያመለከተ ነው ያለው። ይህም እንግዲህ መጨረሻው ምን ይሆናል የሚለውን በዚሁ ቻናል ላይ አዲስ ነገር ሲፈጠር የምናሳውቃችሁ ነው የሚሆነው። አንዳንድ ሰዎች ቀጣይ የምንመለከታትን ተሽከርካሪ ከገመቺስ ጋር ራሱ ሰሞኑን ሲያወዳደሯት ተመልክተን ነበረ። እውነት ለመናገር ከገመቺስ ጋር የሚወዳደር አይደለም። ነገር ግን ጥሩ የሚባል SUV ነው። BYD ሌኦፓርድ 3 ይባላል። እነዚህ መኪኖች እንግዲህ በBYD ብራንድ ስር ከሚገኘው የሌኦፓርድ ምርት ከሆነው በሳይዟ አነስተኛ ነገር ግን ያላት ፊቸር ከነገመቺስ ጋር ራሱ ባላት ጉልበት እንድትወዳደር ያደረጋት ነች። ሌኦፓርድ 3 ተሽከርካሪዎች እንግዲህ በ2 ዊል ድራይቭ በ4 ዊል ድራይቭ አማራጮች የቀረቡ ናቸው። በ2 ዊል ድራይቭ በ4 ዊል ድራይቭ ብዙ ሰው የመረጣቸው የሚገኙ ሲሆን በዋነኝነት 4 ዊሉ ደግሞ መኪናው ኦፍሮድ ላይ ምንም ችግር ገብቶ መውጣት እንዲችል የሚያስችለው ናቸው። ወደ ውስጥ ስገቡ ራሱ ኦልሞስት የነ ላምበርጊኒ ከዚህ ቀደም ቪዲዮ ከሰራ ነው ከሬንጅ ሮቨር ተሽከርካሪዎች ጋር ራሱ ተቀራራቢ የሆነ ውስጥ ገጽታ ያላቸው ዘመናዊ መኪኖች ናቸው። ይህንንም ተከትሎ የብዙ ሰው ፍላጎት ስላላቸው ዋጋቸው ትንሽ ከፍ ያሉ ናቸው። ኦልሞስት ከ7 ሚሊዮን 600 ሺህ ብር አካባቢ ደርሰው ነበረ። እኛ ጋር በደውሉ ግን ከ7 ሚሊዮን 200 ሺህ ብር ጀምሮ እየተሸጡ ነበረ። ትንሽ ዋጋ ዲፈረንስ እንግዲህ ከቀን ቀን የተጨመረ ነገር ካለም የምናሳውቃችሁ ነው የሚሆነው። እነዚሁ እንዳለ እናገኛለን። እንደነገርኳችሁ ከስር በምታገኙት የቴሌግራም ኮሜንት ላይ ያለ የቴሌግራም ቻናል ጆይን በማድረግ መከታተል ትችላላችሁ። እንዲሁም ደግሞ አዲስ ያገለገለ ሃይብሪድ ኤሌክትሪክ ሙሉ ለሙሉ ነዳጅም የሆነ ተሽከርካሪ እንዲፈተሽላችሁ ከፈልጋችሁ ከፊት ለፊት በምትመለከቱት ስልክ ቁጥር እየደውላችሁ ማስፈተሽም ትችላላችሁ። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።